ፈልገህ ነው? ማን አባቱን የሚገለኝ? መሞት ፈልገህ ነው? ማን ነው የሚገለኝ? እስኪ ወንድ ነው። እኔ ወንድ ነው። እንዳንተ የታገስኩት የለም። ማን ስለሆንክ የምታገሰኝ? ሁለተኛ ማን አንተ? ማን ነው የምታገሰኝ ማለት ነው? ተው። ማን ነው? ተው። ማን እንደምታወራ ታውቃለህ? ኧረ በእናትህ ማን እንደምታወራ እንደሆነ ታውቃለህ? ምን አገባ? የተከበረ ሰው ነው እያወራ ያለው። አንተ እሷ እኮ እንደዚህ እኮ አልነበረችም ላንተ። እንደዛ ስትላት የነበረው ታስመስል ነበረ ነው? የውሸት ነበር። ሌሎች ሰዎችን እኮ አውቃለሁ። እሷ ብቻ ነበረች። ሌሎች ሰዎች እሷ ሌሎች ሰዎች ሌላ ሴት ነበረ ማለት ነው። ከሷ ውጪ ተኛች አይደል? ፈልጋ ነው የገባችው። ዝም በል ተኛች አይደል? ፈልጋ ነው የገባችው። በኋላ ንብረትሽ ይመለስ። ንብረትሽ እንደዚህ የሆነ አላት። የት አለ ንብረቷ? እንዳለ አይደል እንዲመልስ የወሰደባት? ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአንድ ጉዳይ ሳይሆን ከዚህ በፊት በነበረ ጉዳይ ድጋሚ ተገናኝተናል። በባለፈው የሜላት ጓደኛ ሞክሸዋ ሜላት ማለት ነው ያጋጠማትን ነገር አካፍለናችሁ ነበር። እጅግ ዘግናኝ፣ እጅግ የሚያስደነግጥና የሚዘገንን ታሪክ ነበር ባለፈው ያጫወታችን። ከዛ በኋላ እንግዲህ ያው መደረግ ያለበትን ነገር እኔና ሜላት ተነጋግረን ቤተሰቦቿን ማማክረን ጓደኛዋ ሜላትን እንግዲህ ሁለቱም ሜላት ስለሆኑ ሜላት እያልኩ ነው የማወራውና ታማሚዋ ሜላትን ይዘን ወደ ጸበል ወስደናታል። ያው የግድ እዛ መሄድ ስለነበረባት ነው። የእባቦቹ ሁኔታ የተፈጠሩት ሁኔታዎች በሙሉ በጣም ዘግናኝ ነበሩ። ምናልባት ይሄን ቪዲዮ ለመጀመሪያ ጊዜ ያያችሁ ያላችሁ ሰዎች ሜላት የምትባል ሴት በማታውቀው ሁኔታ ከአንድ ሰው ጋር ግንኙነት ፈጥራ ያው ፍቅረኛ ይሆናል ብላ ካሰበችው ሰው ጋር ግንኙነት ነበራት። ከዛ ግንኙነቱ በኋላ ግን የተፈጠረው ነገር ያው ከገንዘብ ምናምን ሰጥቶ ሀብታም ካደረጋት በኋላ እኔ ይሄንን ገንዘብ ያመጣሁት ከእባቡ ጋር አንቺ ስተኝ ነውና አለዛ ገንዘቡን ታጫዋለሽ ምናምን የሚል ብቻ እስኪ ክፍል 1 እና ክፍል 2 ከዚህ ቪዲዮ ወደ ኋላ ሄዳችሁ ለማየት ሞክሩና እዛ ላይ ሙሉ ታሪኩ ተቀምጧል። በደንብ ስሙት። የ30 ደቂቃ ቪዲዮ ስለሆነች እያንዳንዷን ነገር በደንብ ዲቴሎችን መስማት ትችላላችሁና ተመልሳችሁ ስሙት። እንግዲህ ከዛ በኋላ ከባቡ ጋር ከተኛች በኋላ ያጋጠማት መጥፎ ነገር ነበር። እግሯ አካባቢ እስከ መትላት ደረጃ ደርሷል። በማህፀኗም የሞቱ እባቦች እየወጡ ስቃዩን እያየች የምትገኝ እህታችን ነች። የሷ ደግሞ የቅርብና የልብ ወዳጇ ናት። ይህንን ነገር ያደረገው ሰው ለምን ቆሞ ይሄዳል የሚል ሀሳብ ነው ዛሬ ያገናኘን። እንግዲህ እሷ ያው ሰውየውን ታውቀዋለች። በብዛት የት አካባቢ እንደሚኖር አውቃለሁ የሚል ነው ሀሳቧ። ስለዚህ ከሷ ጋር ላወራበትና ከዛ ዛሬ እዚህ የተገኘንበት ቦታ ምን አይነት ቦታ እንደሆነ እናሳያችኋለን። አብራችሁን ቆዩ። እሺ ሜሊ ያው እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆይ። ያው እኔና አንቺ እንኳን በስልክ አውርተናል፣ ግን እኛ ያወራነውን ወሬ ወይም ንግግራችንን ሀሳባችንና ፕላናችንን ለተመልካች ማሳወቅ ስላለብን ምንድነው ዛሬ ያገናኘን የሚለውን ነገር ነው የምናወራበትና ምንድነው ዛሬ የተገናኘንበት ምክንያት? ዛሬ የተገናኘንበት ምክንያት እሱን ለማግኘት ነው። እሱን ፈልገህ እንድታገኝልኝ ስለፈለኩ በትም እንዲያደረገበትን ምክንያት ማወቅ ፈልጋለሁ። በተለይ ጓደኛዬ ለስንት ነገር ስጠብቃት የነበረችው እንዲያሰነካክለው ሲያስቀረብኝ ምክንያቱም ማወቅ ፈልጋለሁ በጣም ማለት እና ያኔ ስነግርህ በጣም ደንግጬም ፈርቼም ስለነበረ የት እንደሚኖር ያን ያህል አልነገረኝም፣ አላውቅም። በቃ ምንም ማስታወሰው ነገር የለም ብዬሽ ነበረ። አሁን ላይ ግን ሳስታውስ ወደ ኋላ ሜሞሪን ስመልሰው የሆነ ቦታዎች ይመላለስ ነበር እና አየው ነበር። በዛ ሰዓት ላይ ግን እኔ ከጓደኛዬ ጋር ያን ያህል ኖቲስ አላደረገውም ነበር። አሁን ላይ ግን ሜቢ እዛ አካባቢ እናገኘዋለን ብዬ አስባለሁ። እናንተ ብታግዘኝ ይሄን ልጅ እንዳየኸው የነገርኩህ በጣም የሚያስፈራ ታሪክ ነው ያለው። እኔ ብቻዬን መጋፈጥ አልችልም፣ ሴት ነኝ። ያንተን ድጋፍ ስለፈለኩኝ ነው የቀረው። በሚገርምሽ ሁኔታ አንቺም ከነገርሽኝ በኋላ ታሪኩን በጣም ከብዙ ሰዎች ጋር እየተነጋገርንበት ነበር። ያው እንዴት ነው ሰፖርት ልናረጋት የምንችለው ሜሎን ምን ማድረግ አለብን? በተለይ ደግሞ ይሄ የእባቡ ጉዳይ በተለይ ማህፀኗ ላይ የሚወጡ እባቦች ነው በጣም ዲስከስቲንግ ነገሮች ናቸው፣ የሚያረብሹ ነገሮች ናቸውና እንዴት ነው እነሱ የምናሳክላቸው እያልን እያወራን ነበር። ከብዙ ሰዎች ጋር ስናወራ ነበርና ካስታወስሽ በዋናነት እሷ እንደዛ እየሆነች ያለችው ወጣትነቷን እየወሰደባት ነው ነበር ያልሽኝና እነዚህ ሰዎች ደግሞ የ40 ዓመት ሰው አይመስልም ስትይ ነበር። በቃ የሆነ ኩልነቱ አለባበሱ ምናምን በጣም ጽድት ያለ ሰው ነው እና ምናልባት ወጣትነቷን እየወሰደው ይሆን? አዎ
ነታው ማለት አረጀች እያየኋት ባይኔ እያየኋት በቀን እያረጀች ሄደች ጓደኛዬ እና በጣም ነው የደነገጥኩት። እሷን በመሀል ትሸሸኝ ነበር እንዳላቅ እና ሰውየው ወጣትየው ነው። በቃ ለካ ለዚህ ነው የማይመስለውም አልኩኝ። የ40 አመት ነው እድሜው ስትነግረኝ እኔ ሳየው ግን አልጠበቅኩም ነበር 40 አመት ይሆናል ብዬ በሰዓቱ እና ለካ እንደዚህ እያደረጉ ነው ማለት ነው። ማለት ምንድነው እያደረጉ ያሉት? ማለት የእነሱ ነገር በጣም ግራ የገባኝ ነገር ነው። በተለይ ጓደኛዬ ላይ ደግሞ እንደዚህ አይነት ነገር ሲደርስባት ሳይ ቀን በቀን እያረጀች ነጭና ጥቁር ብቻ ሀር የመሰለ ጸጉሯ ቀስ በቀስ ነጭ ከዛ ሙሉ ነጭ እያለ እየሄደ ነው አሁን ላይ። በቃ እንዳየሃት ናት ያኔ ተመናምናለች። ያው እንግዲህ እኛ እንግዲህ ተመልካቾቻችን ልናረግ ዛሬ የተገናኘንበት ትልቁ ምክንያት ይሄ ሰው እዚህ አካባቢ ያበዛ ነበር ብላኛለች። ስለዚህ ዛሬ ሙሉ ቀን እዚህ ነው የምንውለው። እሱ በዚህ እስከሚያልፍበት ሰዓት ድረስ እንጠብቀዋለን። እሱ ካገኘነው በኋላ ያው ክትትል ነው የምናደርገው። ቤቱን ስፔሲፊክሊ አላውቀውም ነው ያልሽኝ ባለፈው። ቤቱን ስፔሲፊክሊ አታውቀውም፣ ግን እዚህ አካባቢ የሚያበዛበት ነው ወይም ግን እኮ ሜላት ታውቀው ነበር። ያው ብትችልና ብትንቀሳቀስልን ኖሮ ታውቀው ይሄንንም ራሱ ያኔ ትሸሸኝ ስለነበር ያን ያህል አላውቅም ነበር። ራሴው ከራሴው ሚሞሪ ሪትራይቭ እያደረኩ ሳስታውስ የመጣልኝ ነው እንጂ አሁን ራሱ አጠገብ ሄጄ የት ነው ብዬ መጠየቅ ራሱ አቅም አጣሁኝ። እንደዛ ታማ እንደዛ በእግሯ በማጸኗ እየወጣ ላይ ምን ብዬ ልጠይቃት አቅምም አጣሁኝ። ለዛ ነው ያንተን እርዳታ ፈልጌያለሁ። በቃ ኢትስ ፋይን። ያው እንግዲህ ቤተሰቦቼ ለሜሉ ያደረግነው ነገር ምንድነው? ቀደምም እንደነገርናችሁ ከሷም ጋር ተነጋገርንበት። ቤተሰቦቿን ነው ቁጭ አድርገን የነገርናቸው የተፈጠረው ነገር። ማዘሯ ደም እንባን ለቀሱት። ይሄንን ታሪክ አያውቁም። ያው ጀስት ጸላይ ሰፈረባት ወይም ሰይጣን ሰፈረባት ብለው ነው እንጂ ያሰቡት ከጀርባ እንደዚህ አይነት የቤተሰቤን ህይወት ልቀይር የኔንም ህይወት ልቀይር በሚል ሀሳብ ተነስታ እዚህ ደረጃ ላይ እንደደረሰች ይሄ ሁሉ መከራ የመጣባትም ደግሞ ፍቅረኛ ብላ ባሰበችው ሰው እንደሆነ እና ደግሞ በጣም በሚዘገን ሁኔታ ደግሞ ከእባቡ ጋር ተኝታ እና በጣም ነበር የሚከብደው ይሄን ነገር ለነሱ ማስረዳት ለነሱ መንገር እጅግ በጣም ከባድ ነበር። ዞሮ ዞሮ ግን ያው መነገር ስለነበረበት ነግረናቸዋል። ጸበል እየተረጨ ነው ቤቱ በሙሉ። በነገራቸው ላይ አንዳንድ ንብረቶቻቸውም ያው እያጧት ነው። ሰይጣን እንደዚህ ነው በነገርሽ ላይ አየሽው አይደለ? ላይክ ትንሽ ነገር ያሳይሽና ድንጋዩን ወርቅ አድርጎ እንደማሳየት ማለት ነውና ሁሉንም ነገሯን እያጣች ነው። ከእድሜዋ ለንብረት ብላ ገብታ ንብረቱ መሆንም የለም። በቃ ኢቭን ተስፋዋን ሁላ እያጣች ነው አሁን ያለችው። በጸበል እሱ ምን እንደሚሰማት ራሱ አላውቅም። አሁን ላይ ጸበል ስትረጭ ቤት ውስጥ እሷ ስትጠመቅም ምን እንደሚሰማትም አላውቅም። እያሻላት ይሁን ምን በቃ አላውቅም። ግራ ነው የገባኝ እኔ ራሴ ለሷ የልብ ጓደኛዋ ነኝ፣ ግን ምን እየተሰማት ነው ብለህ መተህ ብትጠይቀኝ እኔ እንጃ ነው የምልህ። በጣም ግራ የሚያጋባ ስሜት ውስጥ ነው ያለችው። በጣም ግራ የሚያጋባው በጣም ግራ የሚያጋባው ሁኔታው ትንሽ ከጠበቅነው በላይ ነው። ግራ ገብቶናል። እኛም ራሳችን እውነት ለመናገር መጀመሪያ ቀን ስትነግረኝ ታሪኩ እውነት አልመሰለኝም። አይመስልም ደግሞ ላይክ ለሚሰማው ሰው ከእባብ ጋር ተኝታለች ብትይ ላይክ እንዴት በምን አይነት ሁኔታ በምን አይነት ሂሳብ የሚያስብል ነው። እውነታው ግን ከእባብ ጋር ተኝታ ነበር። ብቻ ልጅነቷንም ወጣትነቷንም አሁን ደግሞ ህይወቷም አደጋ ላይ ነው። ያፈራችው ነገር ወይም ደግሞ በዛ መጥፎ ሰው ምክንያት ያገኘችው ነገር አሁን ላይ ኦልሞስት የለም በሚባል ደረጃ ነው። ያው የተኛችበትን ቤት አይታችሁታል። ከነበረችው ነገር ነው ወደ ታች ቁልቁል የወረደችው። እንደዛም ሆና እንኳን አላተረፈችውም ሁኔታውና እኔ ቤተሰቦቼ ባለፈው መዝጊያው ላይ እኔ ምንም አልተናገርኩም፣ ምክንያቱም ከአቅሜ በላይ ስለነበር ነው። ግን መናገር ያለብኝ ነገር ይሄን ነው። ለገንዘብ ብላችሁ የማይሆን ውሳኔ ውስጥ አትግቡ። አዎ ገንዘብ በዚህ ሰዓት ከእግዚአብሔር ቀጥሎ የማያደርገው ነገር የለም የሚባልበት ወቅት ላይ ነን። ግን ደግሞ ህሊናን፣ ሰውነትን፣ ሃይማኖትን፣ ተግባርን መልካምነታችንን የሚያጠፋበት ወይ ደረጃ የደረሰ ነገር አናድርግ። ያው አስበን እናድርግ። ብናደርግ እንኳን ከእግዚአብሔር ጋር ተማክረን ፈጣሪን ጠይቀን ጾም ጸሎት አድርገን ክርስቲያኖች በእምነታችሁ ሙስሊሞችም ፕሮቴስታንት ሁላችሁም በየእምነታችሁ ፈጣሪያችን አማክራችሁ ትልልቅ ሰው አናግራችሁ
በእርግጠኝነት ትልቅ ሰው አማክራ አናግራ ቢሆን እዚህ ደረጃም ላትደርስ ትችላለች። የሃይማኖት አባቶችን አማክራ ቢሆን እዚህም ደረጃ ላትደርስ ትችላለች። ግን አንዳንዴ ወጣትነትም አለ መጓጓቱም አለ። በተለይ ደግሞ ያሳያት የነበረው ገንዘብ ከሱ አልፎ ለእናንተ ለጓደኞቿ ለቤተሰቦቿ የምታረገው ነገር ለሁላችንም ደርሰን ሙሉ ለሙሉ ያው ይሰውራል፣ የሆነ እይቷል ሊያጠፋ ይችላል። ግን አንዳንዴ መልካም ነገር ሲበዛም ለምን እንትን ብቻ አይደለም እኮ ለምን የሚባለው ማለት መጥፎ ነገር ብቻ ሲመጣ አይደለም ለምን ምንለው መልካም አንድ ሰው ያለ ምክንያት ሲወድሽ ልክ ነው ያለ ምክንያት ዝም ብሎ በቃ ያጭ ብላ ካለሽ የሆነ ነገር ፈልጓል ማለት ነው ካንቺ ምናምን ብዬ አስባለሁና ስንወደድም ለምን ስንጠላም ለምን እንደምንለው ሁሉ ይሄንንም ጥያቄ መጠየቁ ተገቢ ነው ብዬ አስባለሁ። በተለይ ሴቶች፣ ወጣቶች ይሄ ሀሪፍ ስቴጅ ላይ ያላችሁ ብዙ ወንዶች ብዙ ሰዎች አይን የሚበዛበት ኤጆች አሉ። እነዛ ኤጅ ላይ ጥንቃቄ ይፈልጋል። በደንብ ተጠንቀቁ። የምሬ ነው። ኤቭሪ ወንድ ወይም ሁሉም ወንዶች ያየ ወንድ በሙሉ ሊወድሽ ይችላል። ያ ማለት ግን ሁሉም ልክ ነው ማለት አይደለም። ሁሉም የህይወት አጋር ነው ማለት አይደለም። ሁሉም ለህይወትሽ የሚሆንሽ ሰው ነው ማለት አይደለም። እና ይህን ነገር ልብ በሉ። ሴት ስለሆንሽ ብቻ በዙሪያሽ ብዙ ወንዶች ይኖራሉ። አትርሺ። አንቺ ላይ ብቻ አይደለም ሌላም ሴት ላይ በዙሪያው ወንድ አለ። ወንዶች በዙሪያችን ይኖራሉ። ግን አይቶ መዝኖ አማርጦ ደግሞ ከእግዚአብሔር ጋር ተማክሮ ማድረጉ ደግሞ ያንቺ ብልጠትን ያንቺ እውቀትን ይጠይቃል። ስለዚህ ቤተሰቦቼ ይሄን ያህል እኔ ካወራው እኔ ከተናገርኩ አሁን ሰውየውን ጠብቀዋለን። ምንድነው ያሰብነው? ሰውየውን መጠበቅ፣ ተከትሎ ወደ ቤት መሄድ፣ ለምንና እንዴት እንዳደረገው መጠየቅ። ስለዚህ ውድ ቤተሰቦች እስከ መጨረሻው ድረስ አብራችሁን ቆዩ። ልክ ሰውየው መጣ ባለችን ሰዓት ካሜራ የምናበራ ይሆናል። እስከዛ ድረስ ግን እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሞቅ ደመቅ አድርጉት ቻናሉን። በተለይ ደግሞ ስትጀምሩ ቪዲዮ ላይክ ማድረጋችሁ በጣም በብዙ መልኩ ነው እኛን እየጠቀመን ያለው። ስትጀምሩ ላይክ አድርጋችሁ ጀምሩልን፣ ደስ ይለናል። አብራችሁን ቆዩ። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እሺ አብራ ቶሎ በል ሰውዬው እየመጣ ነው። አብርታል ካሜራ ያ ነው አይደል? እዛ ጋር ያለው ነይ ቆየት ነው የምትሄጂው። ዝም ብለሽ ቁጭ በይ። ነይ ዞር በይ፣ እንደዚህ አንቺ ወደዚህ ዞር በይ እና ያዋለው ዝም በይ። ያ ነው አይደል? ጥቁር እንትን ያደረገው ረጅም ሰውዬ። እሺ ይታያል አንተ ያየው? እሺ አይሽም ችግር የለውም። እኔ እዚህ ያለው አይደል? ሰፊ እኮ ነኝ እኔ 3 ሰው ሸፍናለሁ።
በስመ ይንጎማለለዋል አንተ እና ወደዚህ አንተ ካሜራው እንዳይ ወደዚህ ዞር በል ዝም ብለህ እኔ ጋር አውራና እናየዋለን። እሺ አሁን ሰዎች ምናምን ስላሉ ዝም በይ በቃ ዝም በይ እና ምን እንትን አለ ምናምን በስመ አብ እንዴት ነው የሚራመደው? አሁን ቀስ ብለህ በሸሎ ሂድ አሳየው። አየው አየው ፊቱ ራሱ ሲያስፈራ አንተ። እሺ ነይ ቀስ በል ነይ ቀስ በል ከኋላ ሁኝ እሺ እናየዋለሁ። እያየሁ ነው አየሁ በቃ የት እንደሚገባ ስለምከተለው ካሜራውን ለኔ ስጠኝ እኔ ራሴ ላውራ የት እንደሚገባ ይቺ እንትን ልዋለሁ። እሺ ወይኔ ጉድ ቀጥታ ነው መሰለኝ የሚሄደው ትክክለኛ ቤት ነው እሱ እንዳይ እሺ ዞር ዞር እያለ አልጠረጠረም እንጂ እስኪ አንቺን በደንብ ያውቅሻል አስታውስሻል? አዎ ያውቀኛል ግን እንደዚህ በዚህ ልብስ አያውቅም። ችግር የለም ሰላም ዳኒ እንዴት ነህ? ምን ትሰሪያለሽ? ምንም እዚህ አካባቢ አይቼ እኮ ሰላም ልበል ብዬ ነው። እንዴት ነህ? እንዴት ሰላም ነው? ደህና ነህ? ጓደኛዬ ነው። እንዴት ነህ? ማን ልበል? እስክንድር እባላለሁ። ዳኒ ደህና ነህ? ሰላም በልክ ብዬ ነው። እንግባና እናውራ። ትንሽ እዚህ አንችልም። ትንሽ ጓደኛዬ ቤት ነውና እኮ ችግር የለውም። አጭር ጊዜ ለማሳለፍ ነው የመጣሁት እኮ ችግር የለውም። ላይክ እንዴት ነህ? ደህና ነህ ወይ? እና እንደዚህ ሰላም ልትል ነው የመጣችው። በዚሁ ስታልፍ አየችና እዛ መንገድ ላይ ጓደኛዬ ነው ሰላም ልበለው ብላ። እኔም እኮ ትንሽ ያየሁሽ መሰለኝ ግን ከሰው ጋር ነሽ ብዬ ነው የገባሁት። ዞር ብለህ እያየኸን አልነበር? አዎ ከሰው ጋር ነሽ ከሱ ጋር ነሽ ብዬ እዚህ ነው የገባሁት። አዎ አይ ሰላም ልበለው የጓደኛዬ ፍቅረኛ ነው እስኪ ሰላም ልበለው ብላ ነው። እንዳጋጣሚ ነበር ያየሁሽ። እንግባ ለትንሽ ሰዓት ነው እኮ እሱም ጓደኛዬ እገባለሁ። ሰላም ለዚህ ቤት እንዴት ናችሁ? ትንሽ እሱ ወጣ ብሎ ነው እስኪመጣ ምን ስለ ጓደኛዬ ልጠይቅህ ነበር። ጓደኛዬን አይተሃታል አይደል? የሆነችውን ነገር እኔ አላውቅም። ከተለያየን ብዙ ጊዜ ይሆናል። እንዴት ምንም አላውቅም ማለት? እንደዋወል ምናምን ተባብለን። እንዴት ምንም አላውቅም ማለት? እኔ ምንም የማውቀው ነገር የለም። አንደዋወል ከአሁን በኋላ አንደራረስ። አንተ እኮ ነው እዚህ ውስጥ ነገር የከተትከው። አይ እንዴት እንደዚህ አንደራረስ ብለሃለች እንዴ? እሱ አንተ አይደል ያለ አድርስብሽ ያረጋችኝም ነገር ብዙ በጣም ጭራሽ ካንተም ብሶ ያረጋችኝ ነገር ትላለህ። አታፍርም? አይ በቃ ልንስማማ ስላልቻለን ወደ መጨረሻ አካባቢ ራሱ በቃ እዚህ ጋር ይብቃን ተባብለን ተለያየን። ማን አንተ እኮ አንፈልግም ያልካት እሷ አይደለች? እሷ ተናግራለች። አልፈልግም ምናምን ብላለች እንዴ?
በነገር ላይ እኔም የሜሊ ጓደኛ ነኝ። እሺ እና አሁን እናንተ ሽምግልና ነው ያዛችሁት ወይስ ምንድን ነው ያደረካት ሚለው? አይ ስለሆነው ነገር እንድትነግረን የመጣ ነው። ኧረ እኔም ስለው መጨረሻው አካባቢ ያገኘኋት እራሱ ትንሽ ቆይቷል። ዛሬ ወደ 6 ወር ምናምን አካባቢ። ደግሞ ኮንፊደንስ ነው ጭራሽ የምታወራው አይደለ? የምን 6 ወር ምናምን ነው የምትለው? ወደ 6 ወር አካባቢ። ተው እንጂ ከመታመሟ በፊት አብረሃት ነበር ካለ እሷ በዚህ ወር 2 ወር ውስጥ ነው እንደዚህ ሆነችው። እኔ እሱ ላቃልሽ እኛ ግን አሁን ከተባለ በኋላ 6 ወር ይሞላል። አይ ምን አለ መሰለህ ዳኒ ያው ወንድ ነህ አይደለ? ስለዚህ እኔም ወንድ ነኝ። ስለዚህ ግልጽ ነው እያወራን ያለ ነው። ምን አድርጋት ነው? እኔ ምንም ያረኳት ነገር የለም በእኔ በኩል ምንም። አንተ ይሄ አነሰኝ የምትለውም ነገር ያለ አይመስለኝም። በነበረን ገንዘብን ማን አለ? ጤንነቷን ምንድን ነው ያረካት ነው ያልኩት። ስለ ጤንነቷ ራሷ እኮ ነው መጠበቅ ያለባት ጤንነቷን። እኔ አንተና የመጨረሻ ጊዜ ያገኛትም ያረካትም የሆነ ነገር ምንም ያረኳት ነገር የለም። ምንም ማስታወሰው ነገር የለም። በቃ እሷ ጸባይዋ ሲቀያየር እንደዚህ ሆነን ልንቀጥል አንችልም ብዬ ነገርኳት። እሷም ወደ መጣችበት። እሺ ገንዘቡን ስትሰጣት የነበረውን ገንዘብ በሙሉ ለምንድን ነው የወሰድክባት? እኔ እሷን ሳሰባት የነበረው ለትልቅ ነገር ነው እና እሷ ደግሞ አላ ለትልቅ ነገር የተለያዩ ሰው ወንዶች ጋር ምናምን ነው የምትታየው እና እኔ ትልቅ ሰው ላረጋት ነው ለትልቅ ነገር ነው ምንድን ብታወራው? ጊዜን ማቃጠል አልፈልግም ብዬ ነገርኳት። በቃ በተደጋጋሚ ታገስኳት። ያረከውን ነገር እንኳን አታምንም? ምን ማለት ነው ለትልቅ? ስላረከው ነገር ብትነግረን አይሻልም? ከማን ጋር ነው ያገናኛት? ከማን ጋር ነው ያገናኛት? እሷ ስትቆጥ ምን አለች? እሷ የነገረችን ነው ብዙ ነገር ነው። በጣም አሁን እሱን እንተወውና ከማን ጋር ነው ያገናኛት? ከአንተ ጋር ነው እያወራን ያለ ነው። እኔ ምንም እሷ የምትፈልገው ነገር የነበረው በቃ እኔ ከኔ መጀመሪያም አካባቢ የነበረው ትንሽ እኔ ከማንኛውም ሰው ጋር አብሮ መቆየት ምናምን አልችልም ምናምን ነበር ስትል የነበረው። እሷ ችግርሽ ምናምን ስላት እኔ የተስተካከለ ህይወት ወይ ነው የምፈልገው ምናምን ስትይ ያለ ችግር የለውም ምናምን። አንተ አትዋሽ። እሷ እንደዚህ ብላ አታውቅም። እኔ እኮ የልብ ጓደኛዋ ነኝ ታውቃለህ እኮ። እና ለምን ከኔ ጋር መሆን ፈለገች? ምን ፈልጋ ነው የመጣችው? አንተ ምን አስነክታት ነው እንደዚህ ሆነች? ምንስ ማለት ለምንድን ነው የጠፋኸው? ለምን ጠፋ? ለምን አድራሻ አላጠፋ? ለምን ስልክ አታነሳለትም ስትደውል? እኔ ሲሚን ቀርቅ ይላል። ከዛ በኋላ ይጠራል። የተለያዩ ሰዎች ነው የሚደውሉት። የሷ ቤተሰብ ነን ነው የሚሉት፣ ጓደኛ ነን። እኔ ማይደውልልኝ ሰው የለም። ከዛ በቃ ለሲሚን እስከመቀየር ነው የደረስኩት። በሷ ምክንያት ካንተም ብሶ። አሁን ምን እንደሆነች ግን ታውቃለህ? ሜላ አታፍርም? እዚህ ነገር ምን እንደሆነች ታውቃለህ ወይ? ምን እንዳጋጠማት ሰምተሃል? እኔ ከተለያዩ ሰው ጋር አሁን ድሮ ካሳለፍኩት ሰው ጋር ምን ሆነ እያልኩ ለዛው ሰው ላስብ ነው። እሷ የድሮ ሰው እኮ አልነበረችም። በጣም ትወዳት ልጅ ነበረች እኮ። አሁን ምን እንዳጋጠማት ታውቃለህ? ከእድሜ ልኬ አንቺ ከእድሜ ልክሽ ልትወጪ ለአጭር ጊዜ ነው ያወቅኋት እኮ። እና በዚህ ልክ ለምዶ ታዲያ የምትንቃት? ያኔ እንደዚህ ነበርክ? ያኔ እንደዚህ ነበር። ሰው ነው ያስተዋወቀን አይደል? ይሄን ያህል እኮ ቤተሰብ ብትሆን የመጣው ምናምን ቤተሰብ በክማ ልትሆን ነበረ። እሷ በቃ ደም በዚህ ልክ ለሰላሳኒ ታወራለህ? አታፍርም? እንዴት ብላ ነው መጨረሻ አካባቢ የተለያየ? እሱንም አንተ ንገረኝ። ሁለታችሁም ስርቁኝ ነበር እኮ በሰዓቱ። ካላስቸገርኩሽ እንደ ቤቱ ጋር እንደሆነ ታሰኛል። ጃኒ ስለሆነ እሺ ዋ አምጣልኝ። ችግር የለውም። ዋ ቀብለህ ከውጭ ያስመጣ ችግር የለውም። እሺ ከውጭ ዘሊ ነው ወይ ሃይላንዷ ቢሆን ጥሩ ነው። በቃ እንደነገርኩሽ አንቺ ዝም በይ። ካሜራው እዛ ጋር ነው ያስቀመጥኩት። እንዳታስወግሪ እንዳታይሽ። ዝም ነው የምትይው። ይግባ በቃ እሱ እዛ ነው። እሺ አመጣልህ። እሺ ምንም አልፈልግም አልሽ። እንግዲህ እኔ እንድናወራ ነው ስለ ጓደኛዬ እንድናወራ ነው። ምን እንዳደረካት እንድትነግረኝ። ቅድም እንደነገርኩሽ ነው። በቃ እኔ ጓደኛሽን ከጓደኝነት ውጪ ብዙ የማውቀው ነገር የለም ስለ ህይወቷ። ፍቅረኛህ ነበረች?
ነበረች ግን ብዙም ይሄን ያህል እሷም እንደዛ ስትሆን ስትንሰፈሰፍላት የነበረው ውሸት ነው። ያው ለጊዜው መስሎኝ ነበር፣ ግን ቀን እየጨመረ እየሄደ ሲመጣ ለኔም ስላልተመቸኝ በቃ ተውኩት። አይ ግን የሆነ ሰው ላስተዋወቅሽ በሚል ነው አይደል ጸባችሁ የተጀመረው? እንጂ ስለ ሰውዬው በምን ምክንያት ነው የተጣላችሁት? እንጂ ጸባዩ መቀየር ጀመረ አይደለም ስፔሲፊክሊ አንድ ነገር ንገረን። በዚህ ምክንያት ነው የተጣላን በል። ጸባዩ መቀየር ጀመረ። ምንም አላረገችም። እኔ ጓደኛዬ በስትክክል ነው የማውቃት። ሰበብ አትፈልግ። አሁን አንተ ሰበብ እየፈለክ ነው ወይስ እንደ አንቺ ራስሽ ለምን እንድትረጂ ጸባዩ ባይቀያየርና መልካም ሰው ብትሆን እንለያየ ነበር? እኔ አታፍርም ደግሞ? እኔ አሁን በትዕግስት ራስ መጥቼ ማነጋገር እናንተ ልታመሰግን ነው የሚገባው። ታማለች እኮ ጓደኛ አሁን እሷ ጓደኛዋ ናት ታማለች። እኔ ምን ላይ እንዳለች ራሱ እኔ አሁን አላውቅም እኮ። ለምን ደሞ አታውቅ? ለምን ደሞ አትፈልገው እንዴ? ምንስ ቢሆን ከሷ ጋር አብራችሁ አልነበራችሁ? ተለያየ። አንድ አመት ሙሉ አብራችሁ ነበራችሁ አይደል? ስለዚህ ቢያንስ አንድ አመት ያሳለፍከውን ሰው ስለተለያየን ብለህ አንዳንድ አዘገው። ቢያንስ ምን ላይ እንደሆነች እንኳን እንዴት አትጠይቅም? እኔ የተለያየሁትን ሰው በሙላ የዞርኩ መጠየቅ ሄዳለብኝ እንዴ? አንተ እሷ እኮ እንደዚህ እኮ አልነበረችም። ላንተ እንደዛ ስትሆንላት የነበረው ስታስመስል ነበረ ነው የውሸት ነበር። ሌሎች ሰዎችንም እኮ አውቃለሁ። እሷ ብቻ ነበረች። ሌሎች ሰዎች እሷ እንደ ሌሎች ሰዎች ሌላ ሴት ነበረ ማለት ነው ከሷ ውጪ? እንዴት ነው ጭራሽ አታፍርም? አንቺም አብረሽ ስላየሽ ሊሆን ይችላል እንጂ አራኒ ከዛ እሷ በኋላ ራሱ ሌላ ሰው ወደ እኔ መጣሻው በእውነት ያለ። ለማንኛውም ያው እሷ ልጠይቅህ የመጣችው ለዚህ ነው። ከዚህ በላይ ካንተ ጋር ጊዜ ማሳለፉም ለኛ ትክክል አይደለም። አንተ አሁን በእውነት በጣም ተሳፈር ሰው ነህ። በጣም ካንተ አይጠበቅም። ትልቅ ሰው ነህ። አስተዋይ ሰው ነው የምትመስለው ስትታይ ማለት ነው። እንዴት ነው እናንተ ሰው ቤት ገብቶ ሌላ ነገር ትርፍ ነገር መናገር አለ? ምንም አልተነጋገርኩም። አሁን እኮ አክብሬያችሁ ነው የሆነ ችግር ከገጥሟችሁ ይሆናል ምናምን ብዬ በቃ እና ችግር አይደል? ይሄ ችግር አይደለም። እንዴት ነው የምታስበው አንተ? እቺ ልጅ እኮ ታማለች። እኔ እሱ ሊሆን ይችላል አቦ እንደዚህ እንረዳዳ ሊኖር ይችላል። እንደዚህ እንረዳዳ ይባላል። እኔ እኮ ወደዛ አካባቢው ራሱ ወጣ ስል አይቻችሁ ነበር። እዛ ጋር አካባቢ በቀጥታኛ እስከ መከታተል መደረሱት ምን ሄዳለብ ተጋጣሚ ነው ያየው። ማንንም የተከታተለ ሰው አንተ ምንድነው ብለህ የምታስበው? ማን ነው አንተ የሚከታተል? አሁን እኛ ተከትለን ሳይሆን የመጣ ነው ልንጠይቅ ነው የመጣ ነው። በቃ ጠየቅን አይደል? አላውቅም አልካ መብት ነው። ይመችህ ብራዘር። ደግሞ የጓደኛዬ ሄዳለብህ። እሺ እድሜዋን ምኗን ጨርሳል። ለማንኛውም ትንሽ ጊዜ ነው። አይ በቃ ከዚህ ጋር ሞራል ላይ ነው። በትንሽ ጊዜ ነው። ይመችህ ብራዘር። እሺ እናመሰግናለን። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን
የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ሰላም ለዚህ ቤት እንዴት ነው? ጠፋሁኝ። ብቻህን እዚህ ባዶ ቤት አስቀምጬ ሰው መጥቷል እንዴ? ትንሽ ቤቱም አየር ትንሽ ተቀይሮብኛል። የሚያስጨንቅ ጊዜ ነው ያሳለፍኩት። ድንገት ስልክ ላወራ ወጣ አልኩኝና በቃ ስከታተሉኝ ነው ያሉት። ከዛ የሆነ ሰዓት ላይ ቤት ገብተው አንኳኩተው በቃ የማይሆን ወሬ አውርተው ሊሄዱ። እነማን ናቸው? እንጃ የሆነች ሜላት የምትባል ካወቃት የሆነች ሜላትን አወቅ የሆነች ጓደኛ ምናምን ታማ እሷ ከሆነ መታ በቃ እንደዚህ ታማ አንተ ነህ እንደዚህ ያደረካት ምናምን እያለች በቃ ስላለፈው ስለተደረገው ነገር ምናምን ነገር ነው ያወራችሁት? ብዙ ጥያቄ ጠየቁ እንዴ? እኔ በጣም ተጨነቅኩ። በእናትህ ልጁ ማን ነው አብሯት የመጣው ልጅ? እንጃ አላውቀውም። በቃ አዲስ ልጅ ለራሴ ጨነቀኝ። ለስራ ነው የመጣው ወይስ በሌላ ነገር ነው አመጣጡ? የሆነ ነገር ጤናው በጣም ተቃውሷል ምናምን አለ። እኔ ያለ ራሷ ነች እዚህ ነገር ውስጥ እንድንገባ እንትን ያለችው ራሷ ነች። በጣም እንደምፈልግ ነግረኝ እኔ አይሆንሽም እድሜሽም አይደለም ምናምን ብያት ነበር። ግን በቃ አራት ጨናነቅ ምን ሁሉ በእጅ አይደለ እንዴ? አንተ ምን ያጨናንቃል? ካስፈለገ እኮ የሚሰራም ነገር ካለ እሱን እኮ እንዳይሄድም እንዳይራመድም ማድረግ ትችላለህ አይደል? ምን ያጨናንቃል? አንተ ትንሽ ልጁን ፈራሁት አዲስ ልጅ ስለሆነ። ኧረ ስንት ነገር አብረን የሰራን ስንት ነገር ያደረግን ስንት ሰዎች እንትን ያደረግን ይሄ ምን ያስፈራል? ምን አይነት ልጅ ቢሆን ነው? ህግ የሚያውቅ ነገር ምናምን ይመስለኛል። ግን እኛም ቤት አድራሻ ምናምን ብንቀይር ቶሎ ባይ ነኝ። ችግር የለውም እሱ አስፈላጊ ከሆነ ያው ያንተ ፈቃድ ከሆነ እንቀይራለን። አንተ ያው ሁሉንም ነገር አንተ ስለምታውቅ በጣም አንተ ስር ስለሆነ ባንተ እንትን ሲጠብቁ ደግሞ መጥተው እንትን ማለት እኔ እኮ አለመታመሟን እንዳልሰማ አድርገው እኔ እኮ መታመሟን አውቃለሁ። ግን ይሄን ያህልኛ ድሮ ላለፈ ነገር ልጨነቅ ነው እንዴ? ይሄ የተለመደ ነገር አይደለ እንዴ? ማን ልጅቷ አሁን ምን ደረጃ ላይ ነው ያለችው? እንጃ በጣም ተጎድታለች። እነሱ መጥተው ብዙም አልነገሩኝም። እኔ ግን እንደሰማሁት በጣም ተጎድታለች። ያው የተለመደ ነው። ከዚህ በፊት ስናደርገው የነበረ ነገር ነው። ምንም አዲስ ነገር የለውም አይደል እንዴ? ታዲያ ምንድን ነው ያስጨነቀህ አንተ? ተቻለው በቃ ትንሽ ወደ እነሱ ደግሞ አሁን ስላሉ ልጁ መምጣቱ ነው ያስጨነቀ። በጣም ፊትህ ተረብሿል። በጣም ተጨንቀሃል። እንዴት ያስደነግጥም? ውጪ አየኋቸው። በሩን ዘጋ እንኳን አላደረኩትም። ዘለው ቤት ገቡ። እንዴ ለምን አገቡም? አታስወጣቸውም እንዴ? ወደዛ አታስመለሳቸውም እንዴ? ምናምን አሉ። 5 ደቂቃ ሲባል በቃ 5 ደቂቃ ሲባል እንጃ እርዳታ ሊጠይቁኝ ነው ምናምን ብዬ ነው ያሰብኩት። እነሱ ለካ ሌላ ነገር እንኳን እርዳታ ምናምን እርዳታ ቢሉ መልካም ነው። እንደዚህ የለብኝም። ስለ ልጅቷ ያው ልጅቷ ከዚህ በፊት ስለተደረገችው ነገር ስለ ልጅቷን የጠየቁ? እኔ ብዙም እኮ ያልኩ አለቃት ሜላት ምን አይነት ሰው ነበረች? እኔ እኮ አሁን ተምታቱብኝ እኮ ሜላት ረዘም ያለች ነች፣ ረጅም ነገር ነች፣ ረጅማ ነች አይደለ? አዎ ሜላት ጓደኛ እሷን አስከትላ ትመጣለች። አንድ ረጅም እና አንድ አጠር ያለው ልክ ነው። አጭሯ ነች አሁን ዛሬ መጣችው። አጭሯ ነች የመጣችው። እሷ እኮ ነች የሆነ ወንድ ይዛ መጣ። በቃ በጣም ትንሽ ነው። ለራሴ ራሱ ትንሽ ነው እየፈራው መጣ። ምን ያቺኛዋ ምኑ ያው የተለመደው ነው። ያው እድሜያቸው ምናምን ያው አንተም እኮ እንዴት እንደሆነ አምሮባል ከበፊቱ ያው የተለመደው አሰራር ነው እኮ አይደል? የተቀየረ የለም አይደለ? የተለመደ ነው አይደለ? አንተስ የሰማው ነገር አለ እንዴ? አንዳንድ ነገር ሰው ሲቀየር
እንደ ድሮ አይደለችም። ድሮ ትንሽ ተፈራ ነበር እኮ ተፈራ ነበር። እኔ እኮ ረጅም ጊዜ እቺ አግኝቻት አላውቅም። ከዛች ጋር ያው ካንተ ጋር የነበራችሁ ግንኙነት አለ፣ የፍቅር ግንኙነት አብራችሁ ስላሳለፋችሁት ነገር ምናምን በቅርበት አውቃለሁ እንጂ ስለዚህኛው እኔ ምንም የማውቀው ነገር የለም። ለእኔም ለራሴ ራሱ ጸባይ ተቀየረ እና ይሄን ያለ ደግሞ ብዙ እንዳሳለፈ ሚስቴ የነበረች ነው እንደሚመስላት ይኛል ትውውቅ አየህ በቃ ሚስት እንደዛ ነገር ነው ያሰቡት ማለት ነው። እሷ ስለመጣች አየህ ትንሽ እንትን ግራ ገባ አይደለ? ምንም ችግር የለውም ያለውን ነገር አንተ ምንም ያጨናነቀ ነገር የለም አይደለ? አረ ሰውየው ሲጠንቀ ተከታተለው። አረ ምንም የሚፈጠር ነገር የለም። ምንም አትጨናነቅ። ምን ያጨናንቃል? ስንት ነገር ያረክል ሰው ስንት ተግባር የፈጸምክ ሰው አንድ ሰው መጣ ብለህ ለምንድን ነው የምትጨነቀው? ስንት ሰው መጥቶ ይሄድ የለ እንዴ? ስንት ሰው ይመጣ የለ እንዴ? ከሌሎቹ አንፃር ሌሎቹ ሲመጣ ትንሽ ምን እንደ ቤተሰብም ነገር ያረጋቸዋል። እነዚህ ግን በቃ ስለማያውቁኝ ነው። ልጅቷ ታማለች አይደል? ልጅቷ ታማለች። አዎ አሁንማ እንዴት ይሆናል? ኮምፓለ መቼ ነው የምትሞተው እሷ? እንጃ እሱ ነው የምትሞትበት ያው ከዚህ በፊት እንዴት ነው በጣም ልጁ ቴንሽን አድርገዋል ማለት ነው። ከዚህ በፊት ያለውን ሁሉንም ነገር ነበር እኮ የምናገረኝ እኮ ደግሞ የእሷንም ብታየው ብዙ ጥቅም ነው ያገኘችው እሷ ታማሚዋ ማለት ነው። ብዙ ጥቅም አግኝታለች። ማንም የማያኖራትን ህይወት ኖራለች። ይሄንን እናውቃለን። በገዛ ፍቃዳ ደግሞ ወዳና ፈቅዳ ላደረገችው ነገር አንተ ምንድነው የምትጨናነቀው? ምንም ያጨናነቀ ነገር አለ? እንደዛ ጊዜ ሲጎዳ ደግሞ መልሶ ደግሞ መጣና ይጠይቅ ሌላ ሰው ምናምን ከዚህ በላይ ምንም ያደርግለታል። እንዳካሄዱ እኮ የምትመለስ ነው። ምንድን ነው ያለ ስለ ልጅቷ ስለ ጓደኛዋ አልነገሩም? እሱ ያውቃል እንዴ ስለዛችኛው ስለ ሜላት ስለ ረጅሟ አንተ ጓደኛ ስለነበረችው የመጣ ልጅ ያውቃል እንዴ? ዘመድ ነገር ነው የሚመስለው። እኛ ምንም መዳ የለብኝ በህግ ራሱ ብትጠይቅ እኛ ለኔ ከሷ ጋር ብዙ አልቆየሁም። የተደረገች ቢባል እኔ ምንም ያረኩባት ነገር የለም። በራሷ ፍቃድ መስሎኝ ነው ማለት እኮ በራሷ ፍቃድ እኮ ያደረገችው ነገር እሱ መጣ እሷ መጣች። አንተ አሁን ምንም ያጨናነቀ እልቃውን የምነግርህ ነገር አንድ ደግሞ ቆንጆ ሴቶች አግኝቻለሁ። እነሱ ላይ ደግሞ ማድረግ ያለብንን ነገር እናርግ። አሁን በዚህ ነገር መጨናነቁን ትተህ ቆንጆ ሴት አግኝቼላለሁ ረዘም ያለች አመጣታለሁ። ትተዋወቃላችሁ። ያለውን ነገር ደግሞ እንሄዳለን። እንደዚህ አይነት ነገር እንዳይፈጠር ለወደፊቱ ጣር ለራስ ቀንም እንትን ይገርም ከስንቱ ጋር ጨቃጨቃ ምን የተሻለ ነገር አርኩ መሰለኝ። አረ እንደዚህ አዳራ አባታችን እንደሰም እንደዚህ ይባላል። አሁን እኮ ለኛም ሳይሆን እኮ ከኛ በላይም እኮ ያለ እኮ አለ አይደለ? ከኛ በላይ እኮ የምናረገው ነገር አለ አይደለ እንዴ? ለወደፊቱ በጣም ጠንቀቅ ማለት አለብን። እሱን ነገር ደግሞ እሳቸው የምንነጋገረውን ተነጋግረን እሳቸው ማስተካከል ባለባቸው ነገር ማስተካከል ነው እንጂ እኛ አናመጣም ምናምን ማለት አንችልም። እኛ እናመጣም ማለት እኮ አንችልም። ከፋዘር ጋር ያለውን ነገር አናመጣም ማለት አንችልም። ቆንጆዬ ሴት እንደሚወዱ ታውቃለህ። እሳቸው ረዘም ያሉ ቃላ ያሉ ሰዎች ነው የሚወዱት። ደግሞ ነግሬያት ነበር ይሁን አለች። ትንሽ ደስ ስላለችኝ እዚህ ነገር ውስጥ እንዳገባ ብዬ ነበረ። ግን በራሷ አይደለ እንዴ? በራሷ ችግር ነው እዚህ ደረጃ ላይ ደረሰችው። ፈልጋና ፈቅዳ ያረጋችው ነገር ስለሆነ ምንም ማድረግ አንችልም። እኛ ምን እናርጋት? ፈለገች፣ ያን ሁሉ ንብረት ተሰጣት፣ ወሰደች። ንብረት ወስዳ ራሷ በገዛ ፍቃዷ ነው የታመመችው። እኛ እኮ ምንም አላደረግንም። እሱም ቢሆኑ አባታችንም ቢሆኑ ያረጉት ነገር የለም እኮ አይደለ? ፈቅዳ አረገች። ቢሆን አጋጣሚ የትም ሌላ ቦታም ስትሄድ ሊሆን ይችላል፣ የሆነ ቦታም ስትሄድ ሊሆን ይችላል። ታመመች። እኛ ምን እናርግ? አንዴ ቤትን ስላዩ ኮምባላ ለራስ ተጠቅሞ እኔ እኮ ብኖር ኖሮ እኮ ሲጀመር ማንም አይገባም ነበር። እኔ ብኖር ትንሽ ሰዓት እኮ ነው ወጣ እንዳልክ በቃ ትንሽ ስልክ አወራው ብዙ ሰዓት አይደለም ስልክ አወራው ወጣ አልኩኝና እዛው ትንሽ በዛው ካርጌ ተመልሼ ስገባ እኩል ገባ። ወደፊት አሁን ኮምባላ ስትወጣ በጣም እየተጠነቀቀ በቃ የተሻለ
ሰው ማያውቀው ቦታ ብንገባ ጥሩ ነው እንዴ ቤት እንደዚህማ እንዲህ ደረጃም መፍራት የለብንም። እንደዚህ መጥቶ እስከሚይዙ እኛም ራሳችን እንዲህ መፍራት እንዴ ቤቴ እኮ ነው። ይሄ እኮ ቤቴ እኮ ነው አይደል? በአንድ ቀን እኮ ቤቴ እኮ ነው። እንደፈለኩ መግባት እንደፈለኩ መውጣት እንደፈለኩ መሆን ምናምን እችላለሁ። እንዴት እንዳወቁት ይሄን ቤት ራሱ ውጪ ወጥተህ ነበር እንዴ? ወደ ውጪ አው ስልክ ላይ ወጣው። እንዴት እንዳወቁ ውጪ ወጣ ብለህ ነበረ? ውጪ ነው ማለት ነው። በቃ ወይ አንተን የተከታተሉ ውጪ ነው ማለት ነው። ምን እንዴት ሊጠብቁ ይችላሉ? አባታችንም ያው አንተ መቼም አልነግርህም ጥሩ ቆንጆ ቆንጆ ሴቶች እንደሚፈልጉ ታውቃለህ። እሳቸውም ቢሆን ይሄ ነገርም ሲጓደል ለኛም ጥሩ እንዳልሆነ ያው ለአንተ መቼም አልነግርህም። አሁን እነዚህ ሰዎች መጡ ብለህ እንደዚህ የምትጨናነቅበትም ምንም አይነት ምክንያት ምንም አይነት ሁኔታ የለም። አዎ ኮምባላን ማልጨናነቅ በቃ እነሱም የራሳቸው ጉዳይ በቃ የራሳቸው ጉዳይ። ለወደፊቱ ግን የሚመጡትም ሰዎች እኛ በደንብ እንዳይለዩ ማድረግ አለብን። እንዳይለዩ በዚህ ልክ አሁን እኮ እቺ ማነች ሜላት አሁን እኮ የመጨረሻው ጊዜ ነው። ምክንያቱም የእሷ ህይወት የእሷ እድሜ ያስፈልገናል። ለኛ የምንኖረው በእሷ እድሜና በእሷ ህይወት እኔ ራሱ ጨነቅ እያለ የመጣው ሰዓት የሆነ ነገር መንፈሴን ረበሹት በጣም እኮ። እኔ እኮ ልክ አልነበረም እንዴ? እኔ እኮ ተቀየርክብኝ እኮ። እኔ እኮ ስገባ እኮ ሌላ ሰው ነው እኮ የሆንክብኝ። አንተ ማንነት ያ አይደለም። አሁን ደግሞ ከዚህ በፊት ስናወራ ደግሞ ሌላ ሰው ነው የሆንክብኝ እኮ። ምን አድርገው ነው እስከ ማለት ደረጃ ደርሻለሁ። እኮ ማረግ አባታችን የምታናገርበትን ማናገር ትክክል ነው። ምክንያቱም እሳቸው ከሌሉኝ የለን፣ እሳቸው ካልፈቀዱኝ አንኖርም። እሳቸው እድሜ ካልሰጡን እኛ እድሜያችን አጭር ነው የሚሆነው። እስኪ አሁን ያለበትን አሁን እኮ አልፍ እኮ ነው፣ ከበፊቱ እኮ እየተመለስክ ነው። ምክንያቱም ሰዎች በመጡ ቁጥር ሴቶች በመጡ ቁጥር እድሜ ላይ ስለሚጨመር የነሱን ህይወት የነሱን እድሜ ስለምንወስድ አሁን እንዴ አንተ ምን 65 አመት ሰው እኮ አትመስልም እኮ 65 አመት 65 66 አካባቢ ነው አይደለ እድሜ? አሁን እንደዛ ነው። ግን እነሱ ራሱ እንደዛ ራሱ ማናገራቸው ለወደፊቱ እኛም ተከታተልን የራሳችንን እርምጃ መውሰድ አለብን። በዚህ ድረስ ለሌሎቹ እሷ የምታውቃቸውም ሰዎች ስላሉ ለነሱም ራሱ እንዲደረሰባት መባል አለበት። እንዲደረሰባት እንደዚህ ብላ ሄዳ ምናምን መባል አለበት። ዝም ብለን እኛም ቁጭ ማለት የለብንም። ለራሷ ስትል ነው። እሷማ ለራሷ ስትል ነው። እሷማ ለራሷ ስትል ነው። ግድ ነው እኮ እሷማ ለራሷ ስትል ነው። ወዳና ፈቅዳ የገባችበት ነገር ነው። አንደኛ ሁለተኛ አሁንም ቢሆን አንተ ከዛ እነሱ ሰዎች ከመጡ በኋላ ለመናገር ከሆነ ወደ ራስህም አልተመለስክም። የነበረ ማንነት ምን ነግረውክ እንደሆነ ምን ተነግሮክ እንደሆነ የነበረ ማንነት ምን አድርገውብክ እንደሆነ እንግዲህ አባታችን ይወቁት። ምንም እንግዲህ ወደ ራስህ እንድትመለስ ነው እንትን የምለው። ራስህን በተቻለ መጠን አሁን የልጅቷን እድሜ ይወስኑ ነገራቸው። ምክንያቱም እሷ ስትሞት ነው አንተ እኮ የምትኖረው። እሷ ስትሞት ነው። እሷ ካልሞተች እኮ አንተ አትኖርም። በቃ እኛም ከልጠፍ ብለን ነው ወደ ምንሄድበት ቦታ ሄደን እዛ በቃ ማለት ያለብን ነገር አሟልተን እንምጣ። እዚህ ምንም የምንሰራው ነገር ስለሌለ እኮ ለአባታችን እንትን ብናደርግ አይሻልም? ሳንወጣ እንደሱ ሳይሆን ሌላ ቦታ ሳይሆን አሁን እዚህ መድረስ ያለበትን ለአባታችን እናድርስና ሄዳ ያላንተ አይሆንም። ያላንተ ሴራው አይሟላማ። ችግር የለም።
እሺ የቀረ ነገር የምታሟላው ሴራው የሚሟላው ነገር ካለ ተባባራቸውና በቃ መውጣት ትችላለህ። ጨርሰናል። በቃ የልጅቷን ነገር ግን አናግረውና አባታችን አናግራቸውና እድሜዋን ይወስኑ። ምክንያቱም እሳቸው ናቸው እድሜ የሚወስኑት። ይህን ያይለሱ መጨነቅ ያለብን ነገር የለም። በቃ ወዴት ናቸው? ወዴት ማለት ከእሱ ጋር እያወራሁ ነበር። ተመለሰ መጣ። አዎ ላናግራችሁ ታውቀዋለህ? ቅድም መጣ ያልኩህ ልጄ ነው። በቃ ይኸውላችሁ ትሰሙኛላችሁ፣ ምን እንደምትሰሩ ለማን እንደምትሰሩ እንዴት እንደምትሰሩ ሁሉ መረጃ አለ። እሱ እኮ አንተን እኮ ምንም የሚመለከት ነገር የለም አይደል? ስለዚህ ይኸውልህ አሁን ጉዳዩን ወደ ፖሊስ ነው አይደል? ወይስ ከኔ ጋር ታወራለህ? አዎ በቃ እኛ የምንቸኩልበት ጉዳይ አለ። ትሄዳላችሁ። ስለዚህ ፋይላችሁን ይዤ ፖሊስ ጣቢያ እሄዳለሁ። በዚህ ከሆነ ችግር የለብኝም። እኔ መደራደር ከቻልን እንድንደራደር ነው። እምቢ ካላችሁ ግን የምትሰሩትን ስራ ስለምንድን ነው የምንደራደረው? ይኸውልህ የምትሰሩትን ስራ እያንዳንዱን አውቃለሁ። አንተ ምን እንደምትሰራ አንተ ምን እንደምትሰራ አውቃለሁ። ከዚህ በፊት ቅድም መጣ ያልኩህ ከሜሌት ጋር ይሄ ልጅ እና እሱ ይምጣ። ታዲያ ምንድን ነው ይኸውልህ አንተ ራስህ ስማኝ። አንተ ራስህ እየሰማህ አንተ ራስህ ይኸውልህ መጀመሪያ ስማኝ። እኛን ራሱ ማለት ምንድን ነው አሁን የመጣበት እዚህ ቤት የመጣበት ምክንያት ምን እንደሆነ ታውቃለህ? ምን እንደሆነ ታውቃለህ? ሁለታችሁ ምን እንደምትሰሩ ሜላት ላይ ምን እንዳደረክ ምን ሊያደርግስ እንደነበረ። ሜላት ማነች? ኧረ እባክህ አታውቃትም። ችግር የለውም እሄዳለሁ። ይሄዳል ካወራችሁ እሄዳለሁ። አታስገቡኝም? ገብተን እናወራ ወይስ እዚህ ጋር እንጨቃጨቅ? ጎረቤት ነው እንትን ተራካሽ ናገባ ምንድነው? ሰው እኮ ላለመበጥበጥ ነው። ይኸውልህ ምንድነው የምትለው? ትሰማኛለህ? ፈልተን ምናምን እኮ ነው አገባያና ፈልተን ወይም ደግሞ ሌላ ነገር አስብሰን ጎረቤት እንሰማ መነጋገርም ካለብን በስነ ስርዓት እንድነጋገር። አንተ እኛ ምንም እንስራ ምን ዳኒ ነገር እንጂ ዝም ትለዋለህ እንዴ? ምንድነው የሚነግረኝ? ንቃት ነው እንዴ? ቅድም መጣ አስተናገርና በስነ ስርዓት ተመለሰ ወጣ። ይኸውላችሁ አሁን እኔ ማለት ነው በመጀመሪያ ደረጃ እናንተ ሁለታችሁ ማን እንደሆናችሁ አንተ በተለይ ምን እንደሆንክ ሜላትን ምን እንዳረክ ሙሉ መረጃና ማስረጃ አለ። ሜላት ማነች? ሜላትን አታውቃትም? ሜላት ማለት አንተ አታውቃትም? ማነች? ስንት ሜላት አለሽ? አብራ መጣችሁ ነች ሜላት እኮ የእሷ ጓደኛ አንተ ፍቅረኛ አድርገህ ከምናምን ጋር ያስተኛት ልክ ነኝ? ይሄን ያህል እኛ እኮ ከምን ጋር ነው ያስተኛት? ልክ አይደለም። ወንድ የተሳሳተ ቦታ መታ ሊሆን ይችላል። አሁን ይኸውላችሁ ምን አለ መሰላችሁ፣ በመጀመሪያ ደረጃ እኔ መርማሪ ጋዜጠኛ እስክንድር እባላለሁ። ስለምትሰሩት ስራ ማስረጃ መረጃ አለኝ። ምንድን ነው ይታያል? ምንድን ነው? እስኪ ካሜራ እዚህ ቤት ውስጥ ምን ይሰራል ሲጀመር? አዎ እዚህ ቤት ውስጥ የገባሁበት ትልቁ ምክንያት እኔ ከሜላት ጋር የገባሁበት ምክንያት አንተ ልሰልዘህ እኮ ምንም ትርጉም የሌለው ነገር እንዳያስክ ታውቃለህ። በህገወጥ መንገድ የተገኘ ማስረጃ። እሺ ችግር የለም። ምንድን ነው? እሺ አንተ ህገወጥ ነው በሱ ትጠይቀኛለህ። አንተ በሱ እኔን ትጠይቀኛለህ። እኔ ግን አንተን የምጠይቀህ ነገር አለ። በሰው ነፍስ እጠይቅሃለሁ። በሰው ነፍስ እጠይቅሃለሁ። በአንድ ሴት ነፍስ ብቻ አይደለም። እኔ ነፍስ ዳኒ ኧረ በጣም እየተዳፈረ ነው የልጅ ምንድን ነው ነገር? ነገር ደርሳል። የደረሰን አይመስልም። ደርሳል። ነፍስ እስከተፋበት እኔ ሰው አለው እንዴ? ማን እንደምታወራ ታውቃለህ? ኧረ በእናትህ ማን እያወራ እንደሆነ ታውቃለህ? ምን አገባ? ምን አገባ? የተከበረ ሰው ነው እያወራ ያለው። አምላኪ ነው። እሱንም አይመለከትም። በስነ
ስርዓት ማውራት ካለብህ በስነ ስርዓት አውራ። ያወራው መሰለኝ በስነ ስርዓት። ምንድነው አንተ ቧከራዩ የምትለው? በስነ ስርዓት አውራ። ይኸውልህ እሱን እንደዚህ ምናምን እያልክ የምታወራው ሰው አይደለም። ኧረ እባክህ እንዴት እያልኩ ላውራ? እንደዚህ እያልኩ ላውራ? ባክሮት አንተ እንደሰገርክለት እየሰገርክለት ላውራ? እሱ አይመለከትም። እኔ ሰይጣን አምላክ አይደለም። ሰማኛለህ? ተረጋጋ አንተ። እሷም እንደዚህ ስትል ነው እንደዚህ ሆነ የቀረችው። ገብርኤል እንደዛ ረካት። በቃ እንደዛ አትሁን አንተም እንደዚህ እሷ እንዳትሆን እሆናለሁ። ምንም አታመጣ። ምንም ነው ማታ አንተ ምንም አታመጣ። አንተ ሰይጣን እባብ የምትናገረውን ነገር ይኸውልህ ዝም በል እዛ እንዳትሞት። ማን ስለሆንክ አንተ ነው የምትገለኝ? እንዳትሞት። ማን ስለሆንክ? አንደኛ በጣም ይኸውልህ የምታወራውን ሰው ምን ቦታ እንዳለ በስነ ስርዓት ያወቃል መሰለኝ። አውቃለሁ። ሰይጣን አምላኪ ነው። በቃ አንድ ነገር ልንገርህ፣ እዚህ ቤት አትወጣም። እኔ ሰይጣን ምንድነው? ሰይጣን ማለት የሰዎችን ለማጥፋት ለመግደል የተዘጋጀ የማይረባ ፍጥረት ማለት ነው። አባታችን ነው ሰይጣን አምላኪ ምናምን የምትለው? አባታችንን ሰይጣን የምትለው ዘንዶን ነው? እባቡን? እሱ አባት ነው? ምንድነው የምታወራው? እባቡ ነው ያንተ አባት ወይ? አትንካኝ። ሂድ በዛ በዘይድ እዚህ አስተካክል። ሂድ በዛ ከፈለክ ታናግረዋል። በዘይድ አስጨርሰህ በቃ እንደፈለክ ሆናለሁ። እንደዚህ ሆናለሁ። ምን ታመጣለህ? በቃ ምን ታመጣለህ? ሀሳቡን ጨርሷል አይደል? ወደ እናስገባው። ምንድነው የምታስገባኝ? ወደ ዘይድ እንዳትነካኝ። ወደ ዘይድ ምንድነው የምትነካኝ? የተጋፋህ እንደዚህ በመሆኑ ለማንም አይበጅም። አሁን ያለበት ሁኔታ ብዙ ሰዎች እንደዚህ ብለው ነበር። እሺ ጥሩ አይደለም። አንደኛ ይኸውልህ ተረጋግተህ እስኪ ቪዲዮ አሁን ይሄ ቪዲዮ ነው አንተ የልብ ሰጠህ? አዎ ይሄንን ቪዲዮ ለፖሊስ እሰጣለሁ። ሁለታችሁን ወደ ጣቢያ ይዘሽ እኛ እኮ ቪዲዮ ያለው አንተ ጋር ብቻ አይደለ? ቪዲዮ ያለው አንተ ጋር ብቻ ነው። ማንም ጋር ይሁን በቃ አንተ እኛ ጋር ነው የምትቀርበው። በመጀመሪያ ደረጃ አንተ ሰይጣን ተቀመጥሽ። አዛኝ ሳይሆን ፈልጌ የምቀመጠው። ተቀመጥ እኮ አዛኝ አይደለም የምቀመጠው፣ ፈልጌ እቀመጣለሁ። በቃ አንተ እኮ በቃ አንተ ቁጭ በል። እሱ እኮ የሚያወራው ነገር የለውም። ንቃት ነው የያዘው። እንደዚህ እናደርግ ወደዚህ ጋር እንደዚህ ካላረጋችሁ የሚለው ነገር የለም። እኛም ሰዓታችን ማትብላ። እሺ ምን ተቀመጥሽ? ሌላ ሴት ልታጠምድ ነው? ምን አገባኝ ስለሌሎቹ? ስለሚያገባኝ እኮ የመጣሁት። ምን አገባው? ስለሚያገባኝ ነው የመጣሁት። ባይዘው ስለ ሁሉም ይመለከታል። ስለ ሁሉም ይመለከተኛል። ከሰይጣን ሰዎች በስተቀር ተቀመጥለት። ከሰይጣን ሰዎች በስተቀር ስለ ሰዎች ይመለከተኛል። እንደናንተ አይነት ሰዎች ግን አይመለከተኝም። እሺ በቃ ትንሽ ያለችን ደቂቃ እንጠቀምና አንተም ተናገሩ፣ እኛም አንተም እናደርገውን አድርገን ወደ ምን ይሄድ። ኧረ ዳኒ መነጋገር አለብን በስነ ስርዓት። እንደዚህ ትንሽ ደቂቃ ማለት ነው ያለብን። ሌላ ቦታ ጋር ቪዲዮ ያለ እያለ እንዴት ነው እኛ የምንነጋገረው? እና እኔ ደደብ ነው የምመስለው? ብቻዬን ዝም ብዬ እንደዚህ ጡል እያልኩ መጣ ሰው ነው የምመስለው? እንደዚህ አይነት ሰው ነኝ የምመስለው? እኔ ራሱ ማስገባቴ በጣም መጃጃለሁ። መጀመሪያ ነው በቃ። ኦኬ ስለዚህ የምናወራው ነገር የለም። ልሂድ። እንደዛ ከሆነ ልሂድ። እንዴት ነው እያወራችሁ? ተቀመጥሽ። ራሱ በህይወት አትወጣም እንጂ ከዚህ አንተም በህይወት ከወጣህ እንደው እባብህን አመስግን። ኧረ በጣም እሱን ራሱ አንተ እባባት ለምትናገረው ነገር ወቅ ማን ልበለሽ? አባታችን ልበል? ካወራም አባታችን እያልክ አውራ ወይ አባቴ እያልክ አውራ። እባብ አይባልም። የት ነው ያሉት አባታችን? እሱን መግባት የምፈልግ ከሆነ ወደ ሁኔታው እንትን ማለት የምፈልግ ከሆነ እንነጋገራለን። በሽተኛ እርዳታ ጠያቂ ብለህ ባይዘው አንተ የ68 ዓመት ሽማግሌ ነህ አውቃለሁ። እሺ በአንድ ጥፊ ነው የምጥልህ አንተ። እሱን እሺ በአንድ ጥፊ ጣል። እሱንም እጥለዋለሁ። ምን ይሄን እሱም እንደዛው ሽባ ይሆናል። ኧረ በአንድ ጥፊ ሁለት ሽማግሌ ከሽማግሌ ጋር ቆይ ምን ልትሆን? ተቀመጥ። በቃ ጨርሰናል። በቃ ለማንኛውም ጨርሰናል። ደቂቃውን ቆይ ማውራት ስለፈለገው ነገር ችግር የለውም። እቺ የሶስት ደቂቃ ወይ የሁለት ደቂቃ ቪዲዮ እንዴት እንደሆነ እንጃ ይይዟል መሰለኝ። እሷን እቺ ልብ የሰጠችው ችግር የለውም። በዚህም ቪዲዮ እኮ የትም እኮ የሚሄደው የፈለግነውን ነገር ብንል ሰው መግደል መብት ነው። ሰው መግደል መብት ነው። የገደልነውን እስከሆነ ስለሞተ ሰው አውርተሃል ሰውዬ። እያንዳንዱን ማስረጃና መረጃ ይዣለሁ። በቃ በመጀመሪያ ደረጃ ትሰማኛለህ? አንተ ነው የሚመለከት። ይሄ ተው ጤነኛ አይደለም። የሆነ ጭንቅላት ይዞት የሚሄድ ነገር እየመታኸው እንጂ ማን ነው የሚመታኝ? ማን ነው የሚመታኝ? እኔ እንግድነታችሁን አክብረን ነው እንጂ ብዙም ማን ነው የሚመታኝ? እኔ እንዴ አንተ እንዴት ነው የምትሆነው? በስነ ስርዓት አዋራው። አንተ ወርዜት ማን ነው የሚመታኝ? እኔ ትንሽ ቪዲዮ ስለያዘ ነው እንደኛ የምንፈራው።
አንፈረው እንዴ? እንዴት እንፈረዋለን? ስላልኩት አንፈረውም እኮ ግን መነጋገር ያለብን ነገር አንተም ይኸውልህ እንደዚህ ዱላ ቁጣ ይበል። አጭር ሰው ባይዘው ዱላ ቁጣ አንተ ረጅም ስለሆንክ ዱላ ይለ ማለት አጋጨህና ዱላ እንዴት እንደሆነ አሳያለሁ። አንተ ቆይ ምን ነው እንዴት የሚያረግ? በስነ ስርዓት ልናወራ እንዴ? በቴክኖሎጂ ቆይ መጣው አይደል? ወንጀለኛ ነህ። ወንጀለኝነቴ ምኑ ላይ ነው? ምክንያቱም ምንም የማያውቁ ሴቶችን ገንዘብ በማታለል ቤትህ ይዛቸው ትመጣለህ፣ ታሳድራቸዋለህ፣ ከዛ ከባብ ጋር እንዲተኙ ታረጋቸዋለህ፣ ከዛ ታማሚ ሆኖ ነፍሳቸውን ትወስዳለህ። ከዛ በኋላ ደግሞ ልክ እንደዚህ የ60 ምናምን ዓመት ሰውዬ ተመልሶ የ20 ምናምን ዓመት ሰውዬ እንዲመስል ታረጋዋለህ። እንደዛ ነው አይደል ጨዋታው? ወጣትነታቸውን ትመጣላችሁ፣ ልጅነታቸውን ትወስዳላችሁ፣ በገንዘብ አታላችሁ፣ በወርቅ የተቀባ ድንጋይ ታበሏቸዋላችሁ። ከዛ ከባብ ጋር ታስተኛቸዋላችሁ። ከባብ ጋር አስተኝታችሁ እባብ እንዲወሉ ታረጋላችሁ። ሰውነታቸው እንዲታ እናንተ ሰዎች ናችሁ። እሺ አሁን አወራን። ቆይ ችግር የለም። ተናገር። ከምጨምረው ነገር አለ? የለም። የምታወራው ነገር የለም? እኔ ላውራ። እሺ አዳምጥ። እኛ ሰው አንደኛ አልገደልንም። መጀመሪያ ነጥቡ አሁን በስነ ስርዓት እያወራሁ ነው። ሰው አልገደልንም። ሁለተኛ ደግሞ እኛ የሰው ልጅ ፈልጎ ፈቅዶ እሺ ብሎ ተስማምቶ ሁሉ ነገር አምኖበት ያረገው ነገር ምንድነው ወንጀል የሚባለው? አንድ ሰው እሺ የሆነ ቪዲዮ የሆነ የተቀነጨበ ቪዲዮ አግኝተሃል መሰለኝ። እንዴት እንደሆነ እሱ እንግዲህ ዳኒ እንዴት እንደሆነ አላውቅም። የሆነ የተቀነጨበ ቪዲዮ አግኝተሃል። እሺ አሁን ሴቶችን እንደዚህ ታረጋላችሁ ምናምን እሺ ግማሹ እውነት ነው፣ ግማሹ ደግሞ እሺ ቶይ ችግር የለውም። ከሰዎች ጋር እንገናኛለን፣ ከሴቶች ጋር እንገናኛለን። ማንም አንተስ ቢሆን ከሰው ጋር ከሴት ጋር አትገናኝም፣ ሴት አታናገርም፣ አታወራም። ግን ልጅነታቸው ለስላለ ማለት አይውል እባብ ጋር ላስተኛቸው አለ አይውል ሻዋራ እሺ ላውራሽ ሁሉ ነገር በፍላጎት ከሆነ ሁሉ ነገር በምርጫ ካው ተስማምተንበት ግዴታኛ መንግስት ምናምን መፈራው እንደዚህ አድርገን እንዲናረጋ መፈራረም አለብን። ለምናረጋው ነገር የለብን። ሰው ፈልጎና ፈቅዶ ካረጋ ያ ሰው እኛ ምን ይመለከተናል? እቺ ታመመች ምናምን ያልካት ሴት ደግሞ እቺ ማነች? ሜላት ደግሞ ራሷ ከኛ ጋር ከተለያየች ከቆየች በኋላ ነው የታመመችው። ከስንት ጊዜ በኋላ ነው ታማ እንደዛ ሆናለች። እንደዛ ታማለች እባብ እንድትወልድ እያረካት። ታዲያ እሺ እንደዚህ ፈለገች የሆነ አረገች። እኛ ላባደ እንዴት ፈለገች እያልክ ያለኸው? እኔ ጃንታም ብዬ ወይ በግድ ጎትቻ ፈለገች እንደዚህ አይደለም። በመጀመሪያ ደረጃ ፈለገች እንደዚህ አይደለም። ይኸውልህ እቺ ሴት በሰላም ትምህርቷን እየተማረች ነበር። ከየት መጣ የማይባል ሰው መጣና አናገራት። ምኑን ቀብቷት እንደሆነ አላውቅም። እቺ ልጅ ከሱ ውጭ እንዳታስብ አረጋት አይደለም። ከዛ ውጭ ደግሞ ገንዘብ እየሰጠ አእምሮዋን አድምጠኝ። እኔ እኮ ነበርኩ እኮ አንተ እኮ አሁን እኮ አንተ ይኸውልህ መቼ ነው ግንኙነታቸው? እነሱ እኮ ከእሱና ጓደኛው እኮ አብረው ሲሆኑ እኮ የለም እኮ በቦታው አይደል? እኔ እኮ ሁሉንም ነገር እኮ አብሬ እኮ ሳካሄድ የነበርኩ ሰው ነኝ። ተንቆላውንም ማለት ነው። እሺ እንዴ ከፈለገችው ወደደችው፣ አብረው ሆኑ ኖሩ፣ የሚያስፈልጋትን ነገር አረገ፣ ተለያዩ። በማል የሆነ ብጥብጥ መጣ፣ ተለያዩ። እሷም ከዛ በኋላ የሆነችው ነው። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል።
ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙ። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ለማንኛውም እኔ የምትሰሩት ስራ ህገ ወጥ ነው እያልኩ አይደል? ሰው ፈቅዶና ወዶ እስካረጋ ነገር ይወድ ተባተለኝ 10 ጊዜ ማንም ይወድ አትጩህ። በመጀመሪያ አትጩህ። እሺ አትጩህበት አንተ አሁን እሺ ይሁን። አንተ ብዙ የማትረዳቸው የማታውቃቸው ነገሮች ስላሉ እኔም ብነግርህም ብዙ እንትንም አትልም። ሰው ፈልጋ መጣች፣ ፍቅር ነው ያዛት፣ ከሱ ጋር ተገናኙ፣ የሆነ ነገር ተከፈተል፣ ኖረች። በራሷ ስህተት እንደዚህ አይነት አፍቃሪ አግኝታ በራሷ ስህተት ጥጋብ ልቧን ሲወጥራት ተጣሉ፣ ሄደች፣ ታመመች። እሺ ታመመች በኋላ አሁን እኛ ወይም እሱ ተጠያቂ የሚሆነው ለምንድን ነው? እባብ ጋር ስላስተኛ ምንድን ነው የምትለው? ፈልጋ ነው እኮ ከባብ ጋር አንተ እኮ ያነካካት ሲጀመር እንዴ ራስ አይደል ያነካካት ፈልጋለች እሷ መጀመሪያ። እኔ ምንድነው ራስ አይደለች እንዴ ታዲያ የተነካካችው? የሰይጣን ስራ እንደሆነ ልትነግራት ይገባ ነበር እያደረክ የነበረው ነገር። እሺ ተኛች አይደል? ፈልጋ ነው የገባችው። ዝም በል ተኛች አይደል? ፈልጋ ነው የገባችው። በኋላ ንብረትሽ ንብረትሽ እንደዚህ የሆነ አላት። የት አለ ንብረቷ? እንዳለ አይደል መልሶ የወሰደባት እና ይሄንን ነው ልክ ነው የምትለው? አጭበርባሪዎች ናችሁ፣ ሌቦች ናችሁ። አንተ ማለት ይኸውልህ ድንጋዩን ወርቅ ተቀባና ወርቅ ነው ብለህ የምትሸጥ አጭበርባሪ ነበር። አልረጋገም ዜድ መሞት ፈልገህ ነው? ማን አባቱን የሚገለኝ? መሞት ፈልገህ ነው? ማን ነው የሚገለኝ? እስኪ ወንድ ነው። እኔ ይኸውልህ ወንድ ነው። እንዳንተ የታገስኩት የለም። አንደኛ ማን ስለሆንክ የምታገሰኝ? ሁለተኛ ማን አንተ ማለት ነው? ማን ነው የምታገሰኝ ማለት ነው? ተው ማን ተው አልበዛም? ብዙ ሰው በራሱ የከብዶም አንከባለ በራሱ ፈልጎ